መጀመሪያ አንተ ነው የምትወገደው። ጸጉራችሁ ተቆርጦ ከተወሰደ እነዚህ ምልክቶች ታያላችሁ። ከባሏ ጋር ታተመች። እኔን በመድኃኒት የጎዳኝ ሰው እስካሁን መነኩሴ ነው። ንሳ ሲገባታለሁ እድሉን ዘጋን፣ ስሙን ቀየርን። ሊያስመስል ሊያቅፈኝ ፈለገ። ዞር በል የድንግል ማርያም ዞር በል። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቀ ሊቃውንቶች ግብር ይገብራሉ። አይገርማችሁ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻናል ተከታታዮች ይሄው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እዚሁ ቤተ ክርስቲያን ውስጥ ያለ መነኩሴ ነው በመተት ያሳበደኝ የሚሉ የእምነት አባትን ጉድ የሚያሰኝ ታሪክ ይዤላችሁ ቀርብ ያለው እንከታተለዋለን። የደብተራውን ጉድ ተጋልጧል። ከራሱ አንደበት የምትሰሙት ነው የሚሆነው። ከአብር አንከረት መተት ለረጅም ጊዜ ስትሰቃይ የነበረች እህት ተፈውሳለች። እግዚአብሔር የተመሰገነ ይሆናል። በነገራችን ላይ የዚችን ታሪክ ከዚህ በፊት አቅርቤላችኋለሁ። ታሪኩን ስነግራችሁ የምታስታውሱት ነው የሚሆነው። እንዲሁም ደግሞ ማስጠንቀቂያ ለሴቶች ጸጉራችሁ ከላያችሁ ላይ ተቆርጦ ተወስዶ እንደሆነ በመተት የምታረጋግጡበትን ምልክቶች እነግራችኋለሁ ብሏል። ስለዚህ ምናልባት የምትጠራጠሩ ጸጉሬ ተወስዶ ይሆን ወይስ አይደለም፣ በጸጉሬ መተት ተሰርቶበታል አልተሰራበትም የሚለው የሚያወዛግባችሁ ጥያቄ ምናልባት ዛሬ መልስ ሊያገኝ ይችላል። እንዲሁም ደግሞ ልጆቻችሁን ጠብቁ። ይሄ የግንቦት ወር በጣም ከባድ ወር ነው። ምክንያቱም እንግዲህ መጪው ግንቦት ነው። ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ ሕፃናቶች ለአጋንንት መስዋዕትነት የሚቀርቡበት ጊዜ ስለሆነ ወላጆች ልጆቻችሁን ጠብቁ የሚልም ወንም ምክሩን አስተላልፏል። ሁሉንም በየተራ የምንሰማው ነው የሚሆነው። ከመጀመሪያው መረጃ ጀምራለሁ። እስከ ፕሮግራሙ ፍጻሜ አብራችሁ ይንከዘልቃችሁ ሁሉንም የምትሰሙት ይሆናል ማለት ነው። ስለዚህ ወደ መጀመሪያው ፕሮግራም አልፋለሁ። እስኪ ይሄንን ሰምተን እንመለስ። ራ ተብዬ ተላኩ። ስራዬን መጥቼ ሰራሁ። ድምፅ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበይ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ የአሜሪካ ኑሮ አልጣማትም። እሱ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ አለሁ ዛሬ እናት ያባት ከሁለቱም አይምሮዋን ሙሉ ለሙሉ ወስደናል። አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያየት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና 6ኛ ክፍል እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን? ሁሉ ነገሯን ቻለች እንጂ
እዚህ ትደረድራለች። ጽሁፍ ማለት መስገር ነው ለቤተሰቡ ሁሉ፣ የእሱ ቤተሰብ አይቀር የእሷ ቤተሰብ አይቀር ምድር ህዝብ ላይ ያለው ሁሉ ሰው አይቀራት። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው ነው። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ። ለረጅም ጊዜ ባበር አንከረት ድግምት ስትሰቃይ የነበረች እህት ነች። እግዚአብሔር የተመሰገነ ይሁን። አባታችን መልአከ መንክራት አሜሪካ ሄደው በነበሩበት ወቅት እንደተመለከታችሁት ከችግሯ ተፈውሳለች። እሳቸው ላይ እግዚአብሔር ባሳደረው ጸጋ ተፈውሳለች። በነገራችን ላይ እችን እህት በአካል አግኝቻታለሁ። አዲስ አበባ እያለች ብዙ አውርተናል እና እስከ ቤተሰባዊ የሆነባትን ነገር በግል አውቃለሁ። በግል ፐርሰናሊ የማውቀው ታሪክ ነው። ከዚህ በፊት ምናልባት የምታስታውሱ ከሆነ በድምፅ ማሰምቻችኋለሁ እና አሜሪካ ሆና ድምጿን ቀድቼው መጀመሪያ መንፈሱ ተናግሮ ከዛ በኋላ ልጅቷ ደግሞ በአንደበቷ የተናገረችውን እንዲሁም ደግሞ አዲስ አበባ ውስጥ በትምህርት ዘርፍ ላይ እንሰራለን ብለው ሴቶች እንደዚህ ጉድ እያደረጉ ነው የሚል ታሪክ የነገረችን እህት ታስታውሳላችሁ ብዬ አስባለሁ። ይህች ልጅ ነች። ረጅም ጊዜ በእንደዚህ አይነት የአጋንንት ጥቃት ውስጥ የነበረ በአጋንንት ክፉ ስራ ውስጥ የነበረች ልጅ ነች እና እግዚአብሔር የተመሰገነ ይሁን። አሁን ተሸኝቶላታል። ምናልባት የምታስታውሱ ከሆነ አንድ ቤተሰብ ውስጥ አንዲት አክስት መጣ በ50,000 ብር ድግምት ቤተሰቡ ልታጠፋ ነበረ። በኋላ ግን ተደርሶባት ኪዳነ ምሕረት ወዲያውኑ ይዛት ያ ብር አጋንንቱ ሲናገር እንደውም አቃጥሉት ነው ያለ። ወንጀል ሊያሰራቸው ገንዘብ ማቃጠል ኢትዮጵያ ውስጥ እንደሚያስቀጣ ታውቃላችሁ። እና ስራው ሳያንሰው ያንን ብር እንዲያቃጥሉ አድርጎ ምናልባትም እንግዲህ እሱ ባዘጋጃቸው የእሱ ተላላኪዎች ፎቶ አስነስተው ሌላ ወንጀል ውስጥ ይከቷቸው ነበረ። ነገር ግን እነሱም ያንን ስለገባቸው ከኔም ጋር ስንመካከር ነው ያን እንዳታደርጉ እንዲህ ቢላችሁም በዚህ ምክንያት ሊሆን ይችላል ተብሎ ያ ብር ለቤተክርስቲያን ተሰጥቷል። እና ያንን ታሪክ የምታስታውሱ ከሆነ እቺ ልጅ ነች። ድምጿን ሰምታችሁታል። ከዚህ በፊት በነበረው ፕሮግራም ላይ ሰፊ ኢንተርቪው ሰርቻለሁኝ። አሁን ግን ተፈውሳለች። እዚህ ላይ ዋናው እንድትገነዘቡ የሚፈልገው ነገር ምንድነው? ሰው ካልሰለቸ፣ ካልታከተ፣ ካልሰነፈ ሁሌ የሚጥር ከሆነ ከሰገደ፣ ቅዱስ ቁርባን ከተቀበለ፣ ከጸለየ፣ ከጾመ ይፈወሳል። ከዚህ ልጅ በላይ ምስክርነት አይመጣም እና ልጅ ከፍተኛ መንፈሳዊ ተጋድሎ ያላት እህት እንደሆነች አውቃለሁ። ፐርሶናሊ ስለማግኘት ነው የምነግራቸው እና በዛ ትግል ውስጥ ያላችሁ ሰዎች ከእንደዚህ አይነት ሰዎች ብዙ የምትማሩ ነገር ይኖራል ብዬ አስባለሁ። አንድ እሱ ነው። ሁለተኛው መልአከ መንክራት ሲናገሩ ሰምታችሁ ከሆነ እድል ይወሰዳል፣ መልክ ይወሰዳል፣ ብዙ ነገር ይነግራል። አሁን ብዙ ሰው እንዴት እድል ይወሰዳል ይላል፣ እንዴት መልክ ይወሰዳል ይላቸዋል፣ እንዴት ደምግባት ይወሰዳል ይላቸዋል። ይወሰዳል። አይወሰድም ብለን ስንከራከር ነው ብዙዎቻችን ጎል የገባ ነው እና እዛ ላይ ጥንቃቄ ልናደርግ ይገባል። እንግዲህ ይታያቸው ባህሪ ይወሰዳል፣ ጠባይ ይወሰዳል፣ ሁሉም ነገር። ከዛ በኋላ የራሳችን ምንም ነገር አይኖርም ነው። ከዛ በኋላ መንፈሱ ራሱ አንተው ትሆናለህ ያሉት። ከዚህ በላይ ምስክርነት የለምና ብዙዎቻችሁ መማሪያ ይሆናል ብዬ ነው ይህንን ቪዲዮ ያቀረቡት። ወደ ሁለተኛው ስናልፍ ይህንን እውነት እናገኛለን። ሁለተኛው ላይ የምናገኘው ይህንን ነው። ልብ አድርጉ። በተለይ ለሴቶች ፀጉራችሁ ላይ መተት ከተደረገ፣ ፀጉራችሁ ተቆርጦ ከተወሰደ እነዚህ ምልክቶች ታያላችሁ ይለናል። ህመሞቹን ማለት ነው። ሴቶች ይህንን በደንብ አዳምጡ። ሴቶች ፀጉራችሁ ላይ መተት ከተደረገ፣ ተቆርጦ ከተወሰደ እነዚህ ነገሮች ታያላችሁ። በእያንዳንዱ የአካል ክፍላችን ላይ እነዚህ ነገሮችን እናያለን ነው የሚለው። ፀጉራችሁ ላይ ተቆርጦ ከተወሰደ ያ የተቆረጠው ቦታ ላይ የሚቆስል ከሆነ፣ የሚቆጠቁጥ ከሆነ፣ የሚያሳክካችሁ ከሆነ ከ4 እና ከ5 ቀን በላይ ሳትታጠቡ ምንም የማታዩት ምልክት አሁን ግን የምትመለከቱ ከሆነ እና አሁን የነገርኳችሁ ነገር እዛ ቦታ ላይ የሚታይ ከሆነ ፀጉራችሁ ተወስዶ መተት ተሰርቶበታል እያለ ነው ይሄ ወንድም። ከራሱ አንደበት ለምን ሰምተን አንመለስም?
በእያንዳንዱ ክፍል ላይ ማለት ነው ሰዎች እኛ በሰዎች እይታ ውስጥ የሚገቡትን ነገሮች እያዩ ካደረጉበት በእያንዳንዱ አካል ክፍላችን ላይ እነዚህ ነገሮች እናያለን። ለምሳሌ ጸጉራችሁ ላይ ተቆርጦ ከተደረገ ያ የተቆረጠበት ቦታ ላይ መቁሰል፣ እንደዚሁም ደግሞ መቆጥቆጥ፣ ማሳከክ፣ እንደዚሁም በጣም በፊት እንግዲህ 4 ቀን 5 ቀን በላይ እንኳን ሳትታጠቡት ምንም የማይሆነው ነጭ እንደ ቅጫም የሚመስል ነገር መያዝ፣ እንደዚሁ ደግሞ ጸጉራችሁን ታጥባችሁት እያለ እንዴት እንደሆነ ሳታውቁት እየተበጣጠሰ መውደቅ፣ እነዚህ አይነት ነገሮችን ታያላችሁ። ለዚህ መፍትሄው ምንድነው? ፈጽሞ ያ የተቆርጦ የተወሰደው ርዝራይ ስለሆነ ያለው ጸጉራችሁ ፈጽሞ ያን ጸጉራችሁ መላጨት፣ ከዛስ በየቀኑ እምነት መቀባት፣ ከዛ በኋላ ታዩታላችሁ ጸጉራችሁ ሌላ ጸጉር በማደግ ፍጹም ጤናማ የሆነ ጸጉር ይኖራችኋል ማለት ነው። እዛም ላይ ተደርጎ የነበረው ነገር አብሮ ይወድቃል ማለት ነው። ሁለተኛው ወገባችሁ ላይ ነው። ወገብ ላይ እንደዚህ አይነት ነገሮች ከተደረጉ ቆሞ እንዳይሰራ ወይም ደግሞ ቆማችሁ በርተታችሁ እንዳትሰሩ ሲደረግባችሁ ወገባችሁ ነው የምትያዙት ማለት ነው። መቆም አትችሉም፣ መቀመጥ አትችሉም። ቆማችሁ እንዳትሰሩ ከ30 ደቂቃ በላይ መቆም አትችሉም። ተቀምጣችሁ እንዳትሰሩ ዲስክ መንሸራተት እንደሚመስል ነገር ማለት ነው ስም እንዲሰጠባችሁ ይሆንና ወገብ በሽተኛ ነኝ እኮ ወገቤን ያመኛል የሚለውን ነገር አእምሯችሁ አምኖ እንዲቀበል ትደረጋላችሁ። ነገር ግን በጸበል በተለይ ሙቅ ጸበሎች ላይ ሄዳችሁ ብታዩ ባንዴ ቀጥሎ የሚያደርግላችሁ ማለት ነው። ሌላው ደግሞ የምትረግጡትን ስለማትመለከቱ ወይ ስራ ቦታችሁ ላይ ሊሆን ይችላል ወይ ቤታችሁ ላይ ሊሆን ይችላል እግራችሁን እንዲሁ ሸመቀቀኝ የምትሉት ነገር እንደዚህ ውስጥ እግሬን ያቃጠለኛል ብላችሁ ትላላችሁ። እንደዚሁ እንደ በድን ይሆንባችኋል። እንደዚሁ ደግሞ አንዳንዴ ማለት ነው ልክ እንደ ደም መርጋት እንደሚመስል ማለት ነው መራመድ እስከሚያቅታችሁ ድረስ ይደርሳል ማለት ነው። ይሄ ማለት ምንድነው? ደንቃራ ነው የሚባለው። በእግራችሁ ስትራመዱ ያላያችሁት ያልተመለከታችሁትን ነገር ስትረግጡ ማለት ነው። እጃችሁ ላይ ከሆነ ደግሞ የተደረገው ሃፍ ፓራላይዝ ልትሆኑ ትችላላችሁ። እጃችሁ ማለት ነው በእጃችሁ ወይ ጨብጧችሁ ሊሆን ይችላል፣ በእጃችሁ ላይ የሆነ ነገር አስነክቷችሁ ሊሆን ይችላል። ያ ፓርት ማለት ነው እጃችሁ እንዳይሰራ ሰርቶ እንዳይበላ የሚለው ቁማር ውስጥ ከገቡ ያ እጃችሁ ይያዛል ማለት ወይ እጃችሁ እንደዚህ ብሎ ይቀራል። እንደዚህ እንዳታንቀሳቀሱት ማለት ነው። ስለዚህ በእያንዳንዱ አካል ክፍሎቻችሁ ላይ እነዚህ አይነት ነገሮችን ካያችሁ ፈጽማችሁ ከሕክምና ይልቅ ጸበል ላይ አዘወትሩ ማለት ነው። ጸጉራችሁ ላይ የተሰራባችሁ ካላችሁ ደግሞ ጸጉራችሁን ተላጭታችሁ እምነት ድብን እያደረጋችሁ በየቀኑ ተቀቡ፣ ለውጡን ታያላችሁ ማለት ነው። ሰላማችሁ ይብዛ። መፍትሄውን ነግሮናል ወንድማችን። ያን ቦታ ተላጩትና በየቀኑ እምነትና ቅባ ቅዱስ ተቀቡት ነው። ትክክለኛ አባባል ነው፣ እኔም የምስማማበት አባባል ነውና ብዙ እህቶች በእንደዚህ አይነት ሁኔታ ለችግር ተጋልጠዋል እና ወቅቱን የጠበቀ ምክር ነው ብዬ ነው የማስበው። እምነት መቀባት በየቀኑ ከዛ ላይ ታዩታላችሁ። ሌላ ጸጉር አድርጎ ጤናማ ጸጉር ይኖራችኋል። እዛም ላይ ተደርጎ የነበረው ነገር አብሮ ይወድቃል። ሌላው ሁለተኛው የሚደረገው እንግዲህ ወገብ ላይ ነው። እንደዛ ነገር የሚደረግ ከሆነ ቆማችሁ በርትታችሁ እንዳትሰሩ ወገባችሁ ይያዛል። መቆምም መቀመጥም አትችሉም ማለት ነው። ምክንያቱም የተላከባችሁ መተት ስለሆነ ማለት ነው። እና ያን ምልክት የምትመለከቱ ከሆነ ኢቨን ማክሲመም ከ30 ደቂቃ ቆማችሁ መስራት አትችሉም። እንደውም ዲስክ መንሸራተት የሚል ምክንያት ነው የሚሰጠውና ስለዚህ ብዙዎች በእንደዚህ አይነት ችግር ውስጥ ስለሆኑ መፍትሄውን ተናግረዋል። እንደዚህ አይነት ምልክትን የምታዩ በተለይ ደግሞ ጸጉራችሁን ተቆርጦባችሁ እነዛ ምልክቶች የምታዩ ሴቶች እህቶቻችን፣ እናቶቻችን የምትሆኑ ይችላላችሁ። ኢቨን ልጆችም ላይ ይሰራል። እነዚህ አይነት ምልክት የምትመለከቱ ከሆነ ያን ቦታ ላይ ተላይቶ በየቀኑ እምነት መቀባት ለችግሩ መፍትሄ ነው ማለት ነው። ቀጣዩስ ርዕሳችን ምንድን ነው? ወደዛ አልፋለሁ። እዚሁ ቤተክርስቲያን ውስጥ ያለ መነኩሴ ነው ያሳበደኝ። አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ እዚሁ ቤተክርስቲያን ውስጥ ያለ መነኩሴ ነው ያሳበደኝ። ልብ ብላችሁ ስሙ። አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበረ። ቤተ መቅደስ ውስጥ ሲያደርግ ባየሁት ነገር ደንግጬ ፍርሃት አደረብኝ ነው የሚሉት እኚህ አባት። እንግዲህ የት እንዳለ የመተት ጉዳይ ተመልከቱ። ወንጌል ይሰበክበታል የተባለበትን ቦታ ላይ ያለ እንዳላገለግል ተደርጌያለሁ በመተት በጥንቆላ
እኔ ታመሜ ስለነበረ ነው የነዚህ አባቶችን አገልግሎት ይሄ በተለይ የነ ቀሲስ ሄኖክ ወልደማርያምን የነ መምህር ተስፋዬ አበራን የነ መልአከ መንክራት ግርማ ወንድሙን እና የመሳሰሉትን አስተምሮ ስለሚቃወሙ ሰዎች ትልቅ ምስክርነት ነው ብዬ አስባለሁ። እስኪ ሙሉን ከሳቸው አንደበት ሰምተን እንመለስ። እንዳላገለግል ተደርጌ ነበር በመተት በጥንቆላ። እኔ ታምሜ ስለነበረ ነው የእነዚህን አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አው ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኑ ያለው። ያልደረሰበት ሊያቀራራ ይችላል። ምክንያቱም እሱ አይኑ ዶላር ላይ ነው ያለው። ጥቅምን የሚፈልጉ እንዲህ አይነት ነገር እንዲጋለጥ የማይፈልጉ ሰዎች ጥቅማቸው ላይ ነው ትኩረታቸው እንጂ የሰው ልጅ መዳን ላይ አይደለም። የሰው ልጅ መንገላታት ላይ ነው። የነሱ ጥቅም ከሰው ልጅ መንገላታት የሚገኝ ስለሆነ ማለት ነው። እና በጣም ከባድ ዘመን ላይ ነው። እንግዲህ ቤተክርስቲያን ውስጥ ያለ መነኩሴ በመተት ሰውን እስከ ማሳበር ሲደርስ መመልከት ምን ያህል የዘቀጠ ዘመን ላይ እንዳለን አመላካች ነው። እና እነዚህ አይነት ነገሮችን የተመለከቱ ሰዎች እንግዲህ አባቶችን ይቃወማሉ። እኛ አባት ተናግረዋል። እንግዲህ ካናዳዊ ነኝ ብለዋል። ለስራ ካናዳ ምድር ሄደዋል። ግን የደረሰባቸውን ነው የተናገሩት። እዚሁ መጥተው አባቶች ሲያጠምቁን እዚያ አትሂዱ፣ አጥማቂዎች መጥፎች ናቸው። ይሄንን ስርዓት መስራት ያልቻለ ጳጳስ አፍ የለውም። መብት አለኝ። ወላዲት አምላክን ካናዳዊ ነኝ። እግዚአብሔር ካናዳ ምድር ያመጣኝ ለስራ ነው። አልፈራም። ማንን ጳጳስ ሆኖ ሲያገኘው ጳጳሴ ነው። ጳጳስ ካልሆነ ምዕመናን እያለቁ ብዙዎች እየተጎዱ እንደሆነ እኛ አባት ተናግረዋል። የማይገደው ከሆነ ጳጳሴ አይደለም። ስሞት መጥቶ ሊቀብረኝ እዛ ጳጳስ ለእኔ አይደለም። ብዙዎች ተጎድተዋል። ለዚህ ነው ጌታ ሐዋርያቱን ወደ መንደር ግቡ፣ የታሰሩትን ፍቱ ያለ። መፍታት አለባቸው ነቀሲስ። ሌላ በጣም እንግዲህ እኚህ አባት ሲናገሩ በጣም ከገረመኝ ነገር ውስጥ ምንድነው አንዲት እህት ካንሰር ይዛት እና እንግዲህ ስቴጅ 4 ላይ ነው ያሉት እና አንደና አባት ሄዳ ስትናገር ቬሪ ቢዚ ነው ያላት። በጣም ነው የሚገርም። እንግዲህ እግዚአብሔር ሰዎችን እንዲያገለግሉ የሾሟቸው ሰዎች በእንደዚህ አይነት ደረጃ ራሳቸውን የሚያዋድዱ ከሆነ ፊታቸውን ከወንጌል የሚመልሱ ከሆነ ፊታቸውን ከአገልግሎት የሚመልሱ ከሆነ ማን ነው እዛ ቦታ ላይ ሆኖ ሌላውን ሊያስተምር የሚችለው? እና ከባድ ዘመን ላይ ያለ ነው። እያንዳንዳችሁ እንዳትቀሩ። ኑ ጓልፍ ልደታ ማርያም አለች ከዚህ 45 ደቂቃ መንገድ ነው። የጸሎት ቤተክርስቲያን ነው። የጸሎት ሰው የሚድንበት የሚቆርብበት ሌላ ወሬ የለም። ፖለቲካ፣ ዘረኝነት መንደር የለም። ኑ እነዚህን አባቶች እንጋብዛለን። ትጠመቃላችሁ። ከራሱ ከተኛ 24 ሰዓት እያንቀላፋ አሁን ደግሞ አዲስ ፈሊጥ ተጀምሯል በየቤተ ክርስቲያኑ። እነዚህ መምህራኖች እየመጡ ማጥመቅ ሲጀምሩ ጸበል አለ፣ ጸበል ፈልቋል። ድንቄም ጸበል፣ ድንቄም ጸበል። የት ነበራችሁ እስከዛሬ? እንግዲህ ለሚድኑ ሰዎች ለተያዙ ሰዎች እና በመዳናቸው የእግዚአብሔር ጸጋ አድሮባቸው የፈወሷቸውን ሰዎች ለሚያመሰግኑ ሰዎች ጥሩ ምስክርነት ነው። ተቃዋሚዎች እንዳሉ ሆኖ ማለት ነው። እንግዲህ የሚቃወሙ ሰዎች ምን አይነት ሰዎች እንደሆኑ ከዚህ በፊት የተነጋገርነው ስለሆነ እዛ ውስጥ ተመልሼ አልገባም። ነገር ግን አሁንም የእነዚህን አባቶች አገልግሎት የሚፈልጉ ሰዎች አሉ። አባቶች አሉ፣ እናቶች አሉ፣ ህፃናት አሉ፣ ወንዶች አሉ፣ ሴቶች አሉ። ጾታ አይለይም፣ እድሜ አይለይም፣ ስራ አይለይም፣ ብሔር አይለይም፣ መልክ ሁሉንም ሰው እያገለገሉ ፍሬያቸውን ተመልክተናል እና እነዚህን አባቶች እንግዲህ በረከት ያብዛላቸው ነው የምንለው። ሌላ ምንም ልንል አንችልም። ለሚቃወሟቸውን ሰዎች እንግዲህ ልቦና ይስጣቸው። ምክንያቱም ብዙዎች እየዳኑ ስለሆነ በእነሱ ማለት ነው። እና ወደፊት ምናልባት ተቃዋሚዎቻቸው ሊኖሩ ይችላሉ እናውቃለን። ቀሲስ ሄኖክ ወልደማርያም ሆኑ አባታችን መልአከ መንክራት ግርማ ሆኑ ወደ ውጭ በሚሄዱበት ሰዓት ላይ የሚፈልጓቸው ሰዎች ያሉትን ያህል የሚቃወሟቸውን ሰዎችም ደግሞ ተመልክተናል በቪዲዮ እንዲሁም
ከዛ አካባቢ ከሚደውሉ ሰዎች ማለት ነው። ስለዚህ ሁሌ ተቃዋሚ ይኖራል። ተቃዋሚን ማሸነፍ የሚቻለው ግን ቲክቶክ እና ዩቲዩብ ላይ ወጥቶ በመሳደብ ሳይሆን በተግባር ነው። በተግባር ግመሎቹ ጉዟቸውን ቀጥለዋል፣ ውሾቹ ይጮሃሉ ነው። ስለዚህ እነሱ ሁሌም በአገልግሎታቸው ይቀጥላሉ። ሌላው የሚጮኸው ይጮሃል፣ የሚድነው ይድናል። ስለዚህ በዛ አይነት መልኩ ይቀጥላል። የእኚህን አባት ምስክርነት ግን እኔ በግሌ በጣም ወድጄዋለሁ፣ ለሌሎች ማስተማሪያ ስለሚሆን ማለት ነው። በመጨረሻ የምንሰማው እንግዲህ ይህንን ነው። ደብተራው ተጋልጧል። እንዴት ነው የተጋለጠው የሚለውን እዚህ ውስጥ እኔ ዝርዝር ነገር ውስጥ ገብቼ እኔ ሪያክት አላረግበትም። ሙሉን እስኪ ከቪዲዮ ሰምተን እንመለስ። ለራሱ ምን ጋኔን ስቦ አስገብቷል። የጥበብ አለ፣ የትምህርት አለ፣ ያገድፍ አለ፣ የግርማ ሞገስ አለ፣ መደንግጽ አለ፣ መሸብር አለ፣ የህዝብ መስተፋቅር አለ፣ አፍሎ አለ፣ ኧረ ብዙ አለ። መደንግጽ መሸብር የሚባለው ምንድን ነው? የሚያንቀጠቀጥ ነው። ጠላት ሳይ በሱዳን ነው ድግምቱ። ወይኔ አፋዳ ወለ ስልጣን ወራ አንተ አቅልም አንተ ከለማደሩ ይተሳላ ላሉ ላቆተ ይላብ ላሉ ላዚ አንጫ አይና ካንጫ አይና ከለሱ ረቢኮ ወይና ካሲያዲ ምና ያኔ ይቀጥላል። ገቢርም አለው ገቢር። እስኪ አሁን ቆይ መሸብር መደንግጽ ማለት ሰዎች እንዲፈሩት ነው፣ እንዲደነግጡ፣ እንዲንቀጠቀጡ፣ እንዲሸበሩ ያገኛ ምን ጥቅም ያገኛል? እሱ ክብር ነው። ክብር ትልልቅ ቦታዎች ይገባል። ክብር ነው። እሺ አሾክሿኪ ለምን አስገባ? ራሱ ላይ አቅጣጫ ጠቋሚ ነን እኛ። የምን አቅጣጫ መላካች? አው ሰው ለፍቶ የሚያገኘውን እኛ እንዲች ሄደን አጠገብ ሆናችሁ እንዲያገኘ ሰው እንደዚህ ሄደ ትሉታላችሁ። ከውስጡ ነው የምናመነጨው። እስኪ ከ12 ዓመቱ ጀምሮ ይህን ጽፎ ይህን እየደገመ እየመተተ እላዩ ላይ ጋኔን አስገብቶ እስኪ ምን ስታደርጉት ኖራችሁ? አሁን እስከ 20 ዓመቱ ለ8 ዓመት ምን ስታደርጉት ኖራችሁ? ጭንቀት እንቅልፍ የለውም። ጭንቀት ደስታ የለውም። ቀኑ ጨለማ ነው ለሱ። ቀኑ ጨለማ ነው። ቀኔ ይብራ፣ ቀኔ ሰላማዊ ጥሩ ይሁን፣ እለቶቼ ቀናቶቼ ጥሩ ይሁን ብሎ አይደል እናንተን ጎትቶ ያስገባው። እንዴት ህይወቱን ጨለማ ታደርጋላችሁ? አላወቀም። እሱም እኮ እግዚአብሔር መስሎን ነው፣ ጥበብ መስሎን ነው። መምህር ግርማ ነው ጉዴ ሰራን። መምህር ግርማ እንዴት መጽሐፉን አንብቦ የእሳቸው መጽሐፍ በማለዳ መያዝ የሰው ቃርሚያን የጀመረው የሰው ቃርሚያ የሚሆን የእሳቸው መጽሐፍ። አዎ ከዛ በማለዳ መያዝ አነበበ። አንድና ሁለትን አነበበ። አባዶንና ከዛ በኋላ ነው ከዚህ ስራው የቆመው። ንሳ ሲገባ ጣልነው ንሳ ሲገባ ጣልነው። እድሉን ዘጋን፣ ስሙን ቀየርን፣ ሄደን አወጣ መታወቂያ። መጽሐፉን ሲያነብ በቃ አይ ነቃ፣ ከክፉ ስራው ንሳ ገባ። አዎ እኛም ሰራንለት። እንግዲህ እንደሰማችሁት ነው። እንዲህ አይነት ዓለም ላይ ነው ያለው። እንዲህ አይነት ኢትዮጵያ ውስጥ ነው ያለውና ሰው ቁስ ለማግኘት ሰው የተሻለ ህይወት ለማግኘት በዚህ አይነት ሜስ ውስጥ ሁሉ ይገባል። ጋኔን ጠርቶ ይዋረሳል። ሁሌም እነ አባታችን መልአከ መንክራት እንደሚናገሩት የሰው ልጅ በገዛ ፈቃዱ ጋኔንን እስከ መዋረስ ደርሷል ብቻ ሳይሆን ከጋኔን ጋር እስከ መጋባት ደርሷል ሲሉ ያስተምሩ ነበር። ይኸው በተግባር ተመልክተነዋል። ለእነዚህ አይነት ሰዎች እግዚአብሔር ልቦና ይስጣቸው። እኛም ደግሞ ራሳችንን የምንጠብቅበትን መከላከያ ጋሻና ጦር አንግበን ሁሌም ከጸሎት ህይወት እንዳንርቅ እግዚአብሔር ይርዳን ማለት ፈልጋለሁ። እንግዲህ ዛሬ መርሃ ግብሩን የተከታተላችሁት ነበር። እርግጠኛ ነኝ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ እንዲህ አይነት መርሃ ግብሮች፣ እንዲህ አይነት መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ፕሮግራም ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ እያስታወስኩኝ በዚሁ አበቃለሁ። በቀጣይ ላይ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ
ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ